ሰላም ጤና ይስጥልን ተመልካቾቻችን ዜና መከላከያን ይዘን ቀርበናል። ከዜናዎቹ ጋር ሻለቃ ቢዮታ ሚነኝ አብራችሁን ሁኑ። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። የሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የኢፌዴሪ መከላከያ ሚኒስቴር ከሰሞኑ የተለያዩ ወታደራዊ ዲፕሎማሲያዊ ሁነቶችን አስተናግዷል። እነዚህ የወታደራዊ ዲፕሎማሲ ሁነቶች ሀገራችን ኢትዮጵያ ከሌሎች ሀገራት ጋር ያላት ዲፕሎማሲያዊ ግንኙነት በየጊዜው እያደገ ስለመምጣቱ አመላካቾች ሆነዋል። ተመልካቾቻችን በዚህ ርዕሰ ጉዳይ ላይ የተዘጋጀ ዝርዝር ዘገባ ከዜና በኋላ ይቀርባል። አንጋፋው የሜጀር ጀነራል ሙሉጌታ ቡሊ ፖሊቴክኒክ ኮሌጅ ለሀገርና ለተቋም እየሰጠ ያለውን ጥቅም ለማሳደግ እየሰራ መሆኑ ተገለጸ። የሥራና ክህሎት ሚኒስትሯ ሙፈሪያት ካሚልና የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ በኮሌጁ ጉብኝት አድርገዋል። ተጨማሪ ያለው የሜጀር ጀነራል ሙሉጌታ ቡሊ ቴክኒክ ኮሌጅ ከዘመኑ ጋር የሚሄድ የሙያ ተቋም በማድረግ ለሀገርና ለተቋም እየሰጠ ያለውን ጥቅም ለማሳደግ እየተሰራ ይገኛል። ኮሌጁን የልቀት ማዕከል ከማድረግ ባለፈ በሙከራ ላይ ያሉ ፈጠራዎችን ወደ ምርት በመለወጥ ለሀገርና ለተቋም የሚሰጡት እምቅ አቅም መኖሩን መረዳታቸውን ኮሌጁን የጎበኙት የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ገልጸዋል። አንጋፋና ታሪካዊ የሆነውን ኮሌጁን ወደ ላቀ ደረጃ ለማሸጋገር በጋራ መስራት እንደሚገባ የገለጹት ሚኒስትሯ ሙፈሪያት ካሚል ለዚህም ተቋማቸው በስልጠና በሰው ኃይል ግንባታና በቴክኖሎጂ የበኩሉን ድጋፍ እንደሚያደርግም አረጋግጠዋል። የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ በበኩላቸው የውስጥ አቅሞችን አሟጦ በመጠቀም ለተቋማዊና ሀገራዊ ጥቅም ለማዋል ትኩረት መስጠት እንደሚገባም አሳስበዋል። ዘመኑ ከደረሰበት ደረጃ ለመድረስ ኮሌጁ ራሱን ማዘጋጀት እንደሚገባው የገለጹት ኢንጂነር አይሻ መሐመድ የስራ ፈጠራን ሀሳብ ወደ ውጤት በመቀየር በተቋሙ ኢንዱስትሪዎች ወደ ምርት የሚለወጡበትን እድል ማመቻቸት እንደሚገባም ተናግረዋል። የተቋሙን ባህሪና ሁኔታ የተረዱ ባለሙያዎችን ማፍራት ወሳኝ መሆኑን የጠቆሙት ኢንጂነር አይሻ መሐመድ በተለይም በግንባታ በፊኒሺንግ ስራዎችና በኢንተሪየር ዲዛይን ባለሙያዎችን ማፍራት ትኩረት ሊሰጠው እንደሚገባም ጠቁመዋል። ሰራዊቱን በቴክኖሎጂና በሰው ኃይል ለማዘመን ከተያዘው እቅድ አንጻር ኮሌጁን ለማዘመን በርካታ ስራ እየተከናወነ እንደሚገኝ የመከላከያ ትምህርትና ስልጠና ኃላፊ ጀነራል ይመር መኮንን ገልጸዋል። ጀነራል ይመር መኮንን አያይዘውም በኮሌጁ ያሉ አቅሞችን በመጠቀም ሙያተኞችን በማፍራት ተቋሙ ለሀገርና ለአካባቢው ማህበረሰብ ጥቅም እንዲሰጥ እየተሰራ እንደሚገኝም ጠቁመዋል። የመከላከያ ኢንተርፕሪነርሺፕና ኢኖቬሽን ማዕከልን ከኮሌጁ ጋር ማስተሳሰር አዋጭ በመሆኑም በጋራ የሚሰሩበት ሁኔታ እየተመቻቸ እንደሚገኝም ጀነራል ይመር መኮንን ተናግረዋል። በጉብኝቱ ላይ በኮሌጁ መምህራንና ተማሪዎች የተሰሩ በርካታ የፈጠራ ምርቶች የተጎበኙ ሲሆን በዝግጅቱ ላይ የኮሌጁ አዛዥ ብርጋዴር ጀነራል አበበ ዋቅቶላን ጨምሮ የኮሌጁ መምህራን ተሳትፈዋል። በተያያዘ ዜና የኢፌዴሪ ስራና ክህሎት ሚኒስተር ወይዘሮ ሙፈሪያት ካሚል የመከላከያ ሚኒስተር ኢንጂነር አይሻ መሐመድና የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን የኢትዮጵያ ወታደራዊ አካዳሚን ጎብኝተዋል። ጉብኝቱ የአካዳሚውን አሁናዊ የመማር ማስተማር ሂደት በመመልከት በቀጣይ ለሚያከናውናቸው የትምህርትና ስልጠና ስራዎች ተገቢውን ድጋፍ ለማድረግ ያለመ ነው። የስራና ክህሎት ሚኒስተር ወይዘሮ ሙፈሪያት ካሚል ለአካዳሚው አመራርና አባላት
ባስተላለፉት መልእክት እናንተ ጀግኖች መተኪያ የሌለውን ሕይወታችሁን ለምትወዷት ሀገራችሁ ያለ ስስት የምትሰጡ በመሆናችሁ እንኮራባችኋለን ሲሉ አክብሮታቸውን ገልጸዋል። የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ በበኩላቸው ይህ አንጋፋ ወታደራዊ አካዳሚ ላለፉት 91 ዓመታት በዘለቀው የትምህርትና ስልጠና ተግባሩ የኢትዮጵያን ሉዓላዊነት በጀግንነት ያስከበሩ መሪዎችን ከማፍራት ባለፈ ሀገር የመሩ መሪዎችን መፍጠር የቻለ ብርቅዬ ወታደራዊ አካዳሚ ነው ብለዋል። የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ልማት ስራዎችን ጎበኙ። ሚኒስትሯ ኢንጂነር አይሻ መሐመድ የደቡብ ግንባር ሰራዊት ሆስፒታልንና በሐዋሳ ከተማ በመከላከያ ሰራዊት ፋውንዴሽን እየተገነቡ የሚገኙ ሰራዊት መኖሪያ ቤቶችንም የጎበኙ ሲሆን በእዙ እየተከናወኑ ስለሚገኙ አጠቃላይ ስራዎችም ገለጻ ቤቶችንም የጎበኙ ሲሆን በእዙ እየተከናወኑ ስለሚገኙ አጠቃላይ ስራዎችም ገለጻ ተደርጎላቸዋል። እዙ በሚሸፍነው ሰፊ የግዳጅ ቀጠና ሰላም ማስፈኑን የገለጹት ኢንጂነር አይሻ መሐመድ እዙ በራሱ አቅም የሰራቸውና እየሰራቸው ያሉ ስራዎች የሚበረታቱ መሆናቸውንና ሚኒስቴር መስሪያ ቤቱም በሚችለው ሁሉ ለመደገፍ ዝግጁ መሆኑን ገልጸዋል። እዙ በተሰጠው ቀጠና የህብረተሰቡን ሰላም የመጠበቅ ተልእኮውን አጠናክሮ በመቀጠል ሀገራዊ ልማታችን እንዲጎለብት የበኩሉን አስተዋጽኦ እያበረከተ እንደሚገኝም አዛዡ ሌተናል ጀነራል ሰለሞን ይተፋ ተናግረዋል። ኢዮብ ሰለሞን እንደዘገበው የመከላከያ አዛዥነትና ስታፍ ኮሌጅ ሰልጣኝ ከፍተኛ መኮንኖች የሎጂስቲክስ ዋና መምሪያን ጎበኙ። የሎጂስቲክስ ስራና ተግባር የራሱ የአመራር ጥበብን የሚጠይቅና ጦርነትን በአሸናፊነት ለመወጣት ወሳኝ ሚና ያለው መሆኑን የሎጂስቲክስ ዋና መምሪያ ኃላፊ ሌተናል ጀነራል አብዱራህማን እስማኤል ገልጸዋል። ሎጂስቲክስ ሰራዊቱን የሚመግብ የሚያስታጥቅና የሚያጓጉዝ ክፍል መሆኑን የጠቆሙት ሌተናል ጀነራል አብዱራህማን እስማኤል በፈጠራ የታገዙ ስራዎችን በመስራት የስራ አካባቢያቸውን ውብና ምቹ ማድረግ እንደቻሉም ተናግረዋል። የመከላከያ አዛዥነትና ስታፍ ኮሌጅ አዛዥ ብርጋደር ጀነራል ዮሐንስ መኮንን አዲስ የተገነቡትንና የለሙትን የሎጂስቲክስ የስራ አካባቢዎችን በመጎብኘታቸው አርያ የሚሆን ተሞክሮ መቅሰማቸውን ተናግረዋል። ወርቅነህ ተስፋው እንደዘገበው የኢፌድሪ አየር ኃይል 9ኛ ዓመት የምስረታ በዓሉን ምክንያት በማድረግ ከአዲስ አበባ ከተማ መስተዳድር ነዋሪዎች ጋር በአድዋ ሙዚየም የፓናል ውይይት አደረገ። አየር ኃይል የሀገርን ሉዓላዊነት ከማስከበር በተጨማሪ ተፈጥሯዊና ሰው ሰራሽ አደጋዎች ሲከሰቱ ፈጥኖ በመድረስ ተጎጂዎችን የሚታደግ ስለመሆኑ በፓናል ውይይቱ ተገልጿል። መድረኩም የኢፌድሪ አየር ኃይል ያለፈበትን የደረሰበትንና ራዕዩን ለህዝቡ የሚያሳውቅበት እንደሆነ የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ቡዜና አልቃድር ጠቁመዋል። አያት ቅድመ አያቶቻችን በጦርና በጎራዴ አስከብረው ያስረከቡንን ሉዓላዊ ክብር አስጠብቆ በማጽናቱ ረገድም አየር ኃይል የሀገር ኩራትና የህዝብ መከታ ስለመሆኑም አፈ ጉባኤዋ ወይዘሮ ቡዜና አልቃድር አንስተዋል። የአየር ኃይሉ የሀገራችን ብሔራዊ ጥቅም ለድርድር በማይቀርብ ደረጃ ለማስከበር በሰው ኃይል ራሱን እያበቃ የአቪዬሽን ቴክኖሎጂ በአየር መከላከልና የውጊያው መሰረተ ልማቶች ዘመኑ በደረሰበት ደረጃ ለማድረስ በቀጠና ቁጥር አንድ የሆነ መሆን ችሏል። የኢፌድሪ አየር ኃይል ምክትል አዛዥ ሜጀር ጀነራል ነገራ ሌሊሳ በበኩላቸው አየር ኃይሉን በሰው ኃይል በትጥቅና በመሰረተ ልማት በማዘመንና የማድረግ አቅሙን በማሳደግ በአፍሪካ ግንባር ቀደም አየር ኃይል ለማድረግ በርካታ ስራዎች እየተሰሩ ስለመሆናቸው ተናግረዋል። ተቋማችን መከላከያ በተለይ በዚህ 7 ዓመት ከሪፎርም ወዲህ ከ2010 ወዲህ በመንግስትም በመከላከያ ተቋምም ትልቅ ትኩረት ተሰጥቶ ለውጥ ጎዳና ላይ ነው ያለው። አየር ኃይልን ትራንስፎርም ለማድረግ የተለያየ አውሮፕላኖች፣ የተለያየ ፕላትፎርም ያለው ድሮኖችን፣ የተለያዩ ቴክኖሎጂዎችን በመታጠቅ ከአፍሪካ ቀዳሚ አየር ኃይል ለመሆን ራዕዩን ለማሳካት በጉዞ ላይ ይገኛል። የአየር ኃይልን ታሪክ መዘከር፣ ስኬቶችን ማጉላት፣ የደረሰበትን ደረጃ ማሳየትና ቀጣይነት ያለው የህዝብ ድጋፍ ማረጋገጥ የበዓሉ ዓላማ መሆኑን የተናገሩት ደግሞ ተሳታፊዎች በበኩላቸው ማሸነፍ ብቻ መለያው ከሆነው አየር ኃይል ጋር የምስረታ በዓሉን በማስመልከት ውይይት ማድረጋቸው ስለ አየር ኃይል ግንዛቤ እንዲፈጥሩ እንዳገዛቸው ተናግረዋል። ዘገባው የታገላልመው ነው።
የመከላከያ ዋር ኮሌጅ ከተለያዩ የህብረተሰብ ክፍሎችና ከሚመለከታቸው የጸጥታ አካላት ጋር በሰላምና ጸጥታ ጉዳዮች እንዲሁም በማህበረሰብ እሴት ግንባታ ዙሪያ ምክክር አደረገ። በምክክር መድረኩም አርበኝነት ለህብረ ብሔራዊ አንድነት ያለውን ትርጓሜና ሌሎች ጥናታዊ ጽሑፎች ቀርበዋል። ለማሩ ግርማይ ዘገባ ዝርዝር ቤተልሔም ደምሴ። በመከላከያ ዋር ኮሌጅ በተካሄደው የምክክር መድረክ አርበኝነት ለህብረ ብሔራዊ አንድነት ባለው ትርጓሜ ዙሪያ ጥናታዊ ጽሑፍ ያቀረቡት የኮሌጁ አዛዥ ሜጀር ጀነራል ቡልቲ ታደሰ አርበኝነት በየትኛውም የስራ ዘርፍ የሀገርን ብሔራዊ ጥቅምና ክብር የሚያስጠብቅና ለማስጠበቅ ሙሉ ዘመኑን ዋጋ የሚከፍል ዜጋ ተግባር ስለመሆኑ አብራርተዋል። ሀገሩን የሚወድ ለሀገር ስሜት ያለው ሀገሩን በማንኛውም ጊዜ መስዋዕትነት መክፈል ዝግጁ የሆነ ሰው ለሀገሩ አርበኛ ነው ተብሎ ይነገራል። የአርበኝነት ተጋድሎ ከእናት አባቶቻችን የተረከብነውና አሁንም ጀግና የመከላከያ ሰራዊታችን እያስቀጠለው የሚገኝ መገለጫችን መሆኑ ተገልጿል። በመድረኩ የሀገርን ሁለንተናዊ አቅም ለማጎልበት አንድነት ወሳኝ መሆኑ የተጠቆመ ሲሆን የጋራ ትርክትን በማሳደግ ህብረ ብሔራዊ አንድነትን ማጠናከር እንደሚገባም ተነስቷል። ሰራዊት የማይናወጥ አቋም ያለውና ብቸኛ ብሔራዊ ጥቅምን አስጠባቂ ኃይል መሆኑን ያብራሩት ሌላኛው ጥናታዊ ጽሑፍ አቅራቢ በዋር ኮሌጅ የስትራቴጂክ ጥናት ኢንስቲትዩት ዲን ዶክተር ስራው ደማስ የመከላከያ ተቋምን ከፖለቲካ መውደቅና መነሳት ጋር ማያያዝ ተገቢ ያለመሆኑንም አጽንኦት ሰጥተዋል። ህብረተሰቡና የጸጥታ ተቋማት በጋራ ውይይት ማድረጋቸው ሀገራዊ ሰላምን በማጽናቱ ረገድ ፋይዳው የጎላ እንደሆነ በመጠቆም ዋር ኮሌጅም ለአካባቢው ማህበረሰብ ትልቅ አስተዋጽኦ እያበረከተ እንደሚገኝ የንፋስ ስልክ ላፍቶ ክፍለ ከተማ ምክትል ስራ አስፈጻሚ አቶ ድላየው ታምሩ ተናግረዋል። ሰራዊታችን ለሀገሩ ክብር የማይተካ ዋጋ እየከፈለ መሆኑን እንገነዘባለን ያሉት የውይይቱ ተሳታፊዎች ሰላምን ለማጽናት በሚከናወኑ ተግባራት በሙሉ ከሰራዊታችን ጎን ሆነን በጋራ እንሰራለን ብለዋል። የሚከናወኑ ተግባራት በሙሉ ከሰራዊታችን ጎን ሆነን በጋራ እንሰራለን ብለዋል። የሰላምና ጸጥታ ስራ በጸጥታው አካል ብቻ የሚሰራ አይደለም፣ በማህበረሰቡ ብቻ የሚሰራ ሳይሆን በሁለቱም ቅንጅት በጋራ የሚሰራ ስለሆነ እንደ ክፍለ ከተማችንም በከተማ ብሎም ደግሞ እንደ ሀገር በመንሰራው ስራ ላይ ትልቅ ሚና ያለው የምክክር መድረክ ነው ማለት ነው። መከላከያችን ከሀገርም አልፎ ለሌሎች ሀገሮችም ደጀን ነው ወደ ለመናገርና የምንኮራበት የመከላከያ ኃይላችን ነውና ስለዚህ ሁልጊዜኛም እንደ ምሳሌ የምናነሳው ለአባሎቻችንም እንደ ምሳሌ የምናነሳው ለአመራሮቻችንም የመከላከያ ነው። ስድስተኛ እዝ በአማራ ክልል ምስራቅ ጎጃም ዞን ከመርጦ ለማርያም ከናርጅና ውጋ ወረዳና ከደብረ ወርቅ ከተማ አስተዳደርና ነዋሪዎች ጋር በሰላምና ጸጥታ ዙሪያ ውይይት አደረገ። ህዝቡ ባሳየው ቁርጠኝነትና ባደረገው ርብርብ ባለፉት 2 ዓመታት ያጣውን ሰላም በመመለስ ሰላሙን ማስፈን መቻሉን የእዙ አዛዥ ሜጀር ጀነራል ብርሃኑ ጥላሁን ተናግረዋል። ውይይትና ምክክር ከሁሉም በላይ ቅድሚያ ሊሰጠው የሚገባ ጉዳይ መሆኑን የተናገሩት ሜጀር ጀነራል ብርሃኑ ጥላሁን በምስራቅ ጎጃም ዞን የተለያዩ አካባቢዎች የተካሄደው የሰላም ውይይትም የሰላም አማራጭን ለሚቀበሉ ታጣቂዎች መልካም ዕድልን እንደፈጠረም ገልጸዋል። ጽንፈኛ ቡድኖች በህዝብ ላይ የሚያደርሱት በደል እንዲቆም የሚጠበቅባቸውን ሁሉ የማድረግ ጥረታቸውን አጠናክረው እንደሚቀጥሉ የተናገሩት የውይይቱ ተሳታፊዎች ሰራዊቱ በአካባቢው ላሰፈነው ሰላም ምስጋና አቅርበዋል። ደባልቅ ያቤ እንደዘገበው በምስራቅ ኢትዮጵያ የሚገኙ ክልሎች፣ ዞኖችና የከተማ አስተዳደሮች ጥምር ግብረ ኃይል የአካባቢውን ሰላምና ጸጥታ የበለጠ አጠናክሮ ማስቀጠል የሚያስችለውን ውይይት አካሄደ። በውይይቱ የሐረሪ፣ የሶማሌና የኦሮሚያ ክልሎች፣ የድሬዳዋ ከተማ አስተዳደር፣ የምስራቅ እዝ፣ የፌዴራል ፖሊስና የጸጥታ አመራሮች ተሳትፈዋል። የጸጥታ ጥምር ግብረ ኃይሉ በየ3 ወሩ የዚህ አይነት ውይይት የሚያካሄድ ሲሆን በመድረኩም የሰላም የጸጥታና ደህንነት ጉዳዮች ላይ ትኩረት ተደርጓል። በቀጠናው ያለውን ሰላም ጸጥታና ልማት አስተማማኝ በሆነ መልኩ ለማስቀጠል የጸጥታ አመራሩ በቅንጅት መስራቱን አጠናክሮ መቀጠል እንደሚገባው የምስራቅ እዝ ምክትል አዛዥ ሜጀር ጀነራል ፍቃዱ ጸጋዬ ተናግረዋል። ቀጠናው ከፍተኛ የሆነ የኮንትሮባንድ እንቅስቃሴ የሚታይበት ከመሆኑም በላይ የኦነግ ሸኔ ታጣቂዎች ሾልከው ለመግባት ጥረት የሚያደርጉበት በመሆኑ የጸጥታ ኃይሉ ህብረተሰቡን ባሳተፈ መልኩ መቆጣጠር ያስፈልጋል ሲሉም ሜጀር ጀነራል ፍቃዱ ጸጋዬ አሳስበዋል። ዘገባው የምስራቅ እዝ ሚዲያና ህዝብ ግንኙነት ነው። የመከላከያ ኢንተርፕሪነርሺፕና ኢኖቬሽን ማዕከል ከኢንተርፕሪነርሺፕ ልማት ማዕከል ጋር በመተባበር
በአላጌ ጀግኖች አምባና ጊዜያዊ ቁስለኛ ማገገሚያ ማዕከል በክብር ለተሰናበቱ የሰራዊት አባላት ስልጠና ሰጠ። ስልጠና የተሰጣቸው የክብር ተሰናባች የሰራዊት አባላት በኢኮኖሚያዊ ነጻነትና በጠንካራ የሥራ ፈጣሪነት መንፈስ ታግዘው ወደ ሲቪል ሕይወት እንዲሸጋገሩ የሚያግዛቸው መሆኑም ተገልጿል። ለሀገር ዋጋ ለከፈሉ ጀግኖች የክብር ተሰናባች አባላት ስልጠና መሰጠቱ ወደ ማህበረሰቡ ሲቀላቀሉ የሥራ ዕድሎችን አሟጠው መጠቀም የሚያስችላቸው ጠንካራ ስነልቦናዊ ዝግጁነትና አቅም እንዲጨብጡ የሚያስችላቸው መሆኑን የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አዛዥ ሜጀር ጀነራል ዶክተር ኃይሉ እንደሻው ገልጸዋል። የሚታገኙት ስልጠና ከህብረተሰቡ ያዋህዳቸዋል፣ የእንችላለን መንፈስን ይፈጥራል፣ ክህሎት እንዴት ማግኘት እንደሚቻል፣ ስራ እንዴት መፍጠር እንደሚቻል ትማራላችሁ። ከዚህ ተነስቶ ደግሞ መንግስት ይህን እውቀት ከያዛችሁ ይህን አስተሳሰብ ከያዛችሁ ወደየ አካባቢያችን ስንመለስ ደግሞ በመንግስት በተቋማት በየአካባቢ መስተዳደር ደግሞ ብዙ እድሎች ይፈጠራሉ። በተቋሙ የአሰራር ባህልና ልምድ ላይ የተመሰረተው ይህ ስልጠና የሥራ ፈጠራ አቅምን የሚጨምርና የተሟላ ዝግጁነትን የሚያላብስ መሆኑን የጠቆሙት ደግሞ የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል ኃላፊ ብርጋዴር ጀነራል አብደላ መሐመድ ናቸው። ማዕከሉ ለጦር ጉዳተኞች ሕክምና ከመስጠት ባሻገር ያገገሙትን ወደ ኃይል የመመለስና የክብር ተሰናባቾችም በሀገራዊ የልማት ተግባራት ላይ ተሳትፏቸው